የወንድም ጥበቡ ወርቅዬ ምስት እጅግ አሳዛኝ የሆነ መረጃ ጋርታለች። የወንድም ጥበቡ ወርቅዬ ምስት የገጠማት ምን ይሆን? በተለያየ የህይወት ምልልስ እኔ በነበርኩበት አይነት በሃይማኖተኝነት ሊሆን ይችላል፣ ደግሞ በዚህ ዓለም ነገር በገንዘብ ስር ወይ ደግሞ ታዋቂዎች ሆናችሁ ዝነኞች ሆናችሁ ወይ ደግሞ እንደዚህ አይነት የትዳር ህይወት ኖሯችሁ ራሳችሁን በልብስ በዚህ ዓለም ነገር ውስጥ ሸሽጋችሁ የተቀመጣችሁ ወገኖች ለእናንተ አንድ እውነት መንገር እፈልጋለሁ። እያስተማርክ ነው፣ ግን ፍቺ በጣም እየጨመረ ነው። እናንተ ትላላችሁ እንደውም እናንተ ከመጣችሁ ነው ፍቺ እየጨመረ ይላሉ። ከዚህ በላይ በጣም ይጨምራል። አሁን ፍቺው ቁጥሩ እየጨመረ ነው። ከዚህ በላይ አሁንም ወደፊት እየጨመረ ነው ይመጣ። ዋና የፍቺ ምክንያቶች እየጨመሩ የመጡት እኛ ስላላስተማረን የኔ ቢጤዎች በዚህ ነገር ላይ ስላልሰሩ አይደለም። ትዳር ክብሩን እያጣ ለትዳር የነበረን ክብር ለትዳር የነበረን ቦታ ቀንሷል። በተለያየ የህይወት ምልልስ እኔ በነበርኩበት አይነት በሃይማኖተኝነት ሊሆን ይችላል፣ ደግሞም በዚህ ዓለም ነገር በገንዘብ ስር ወይም ደግሞ ታዋቂዎች ሆናችሁ ዝነኞች ሆናችሁ የትዳር ህይወት ኖሯችሁ ራሳችሁን በልብስና በዚህ ዓለም ነገር ውስጥ ሸሽጋችሁ የተቀመጣችሁ ወገኖች ለእናንተ የምነግረው አንድ እውነት አለኝ። በእነዚህ ሁሉ ነገር ውስጥ ሰላም የለም፣ እረፍት የለም። እውነት ለመናገር እየኖርን የነበረው ያ ህይወት የውሸት ህይወት ነበረ። ምንም በውስጡ እውነት የለበትም። ሰዎች ሲያዩን ሊደነቁብን ሊሆን ይችላል። የነፍሳችን ረሃብና የነፍሳችን ጩኸት ግን የሚሰማ አንድ ጌታ ብቻ ነው። እኔ ክርስቶስ ኢየሱስን ከማወቄ ከነሸክሜ የጠራኝ አካል አልነበረም። ብዙ ጥሪዎች ቢኖሩም ሸክሜን አራግፌና ንጹሕ ሆኜ ወደ እነሱ እንድቀርብ የሚፈልጉ ብዙ ነገሮች ነበሩ። ጌታ ኢየሱስ እንዳለው እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለም። ለእረፍት የሚጠራ ጌታ ኢየሱስ ክርስቶስ ብቻ ነው። በምንም አይነት የህይወት የኃጢአት ጥግ ውስጥ ብትሆኑ ጌታ ኢየሱስ ክርስቶስ ስለ ኃጢአታችሁ ዋጋ ከፍሏል። አምላክ ሰው ሆኖ ያን ሁሉ መከራ ተቀብሎ በመስቀል ላይ ራሱን ነፍሱን አሳልፎ ሰጥቶ የሞተው እኛን ለማዳን ነው፣ የሰው ልጆችን ለማዳን ነው። ስለዚህ ዛሬ ወስኑ፣ እግዚአብሔር ደግሞ ይረዳችኋል። ይህንን ጌታ ወደ ህይወታችሁ አስገቡ። ይህ ለዘመናት የማታፍሩበት የህይወት ውሳኔ ነው የሚሆንላችሁ። ቤታችሁ ሰላም እንዲሆን፣ ትዳራችሁ እንዲፈወስ፣ እናት አባቶች ከልጆች ጋር ያላቸው ህብረት ጤናማ እንዲሆን፣ ባልና ሚስቶች እውነተኛ የሆነ ያለ ፍርሃት የሆነ በመካከላቸው እምነት ያለበት ፍቅር ያለበት መቀባበል ያለበት ትዳር መቼ ነው የማርፈው? መቼ ነው በህይወቴ ደስተኛ የሚሆነው? መቼ ነው ሰላም የማገኘው የምትሉ ወገኖቼ ብዙ አላችሁ። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር ይህ ዓለም የሚሰጠው ሰላም ጌታ እንደሚሰጠው አይነት ሰላም አይደለም፣ ጊዜያዊ ነው፣ ከነገር ጋር የተያያዘ ነው ስልም ጌታ ኢየሱስ በመጽሐፉ ተናግሯል ስትል ነው የወንድም ጥበቡ ወርቅዬ ምስት እጅግ ያልተጠበቀ መልእክቷን ያጋራችው። ሙሉ መልእክቷን አድምጠን እንመለስ። በተለያየ የህይወት ምልልስ እኔ በነበርኩበት አይነት በሃይማኖተኝነት ሊሆን ይችላል፣ ደግሞ በዚህ ዓለም ነገር በገንዘብ ስር ወይ ደግሞ ታዋቂዎች ሆናችሁ ዝነኞች ሆናችሁ ወይ ደግሞ እንደዚህ አይነት የትዳር ህይወት ኖሯችሁ ራሳችሁን በልብስ በዚህ ዓለም ነገር ውስጥ ሸሽጋችሁ የተቀመጣችሁ ወገኖች ለእናንተ አንድ እውነት መንገር እፈልጋለሁ። በነዛ ሁሉ ነገር ውስጥ ሰላም የለም። በነዛ ነገር ሁሉ ውስጥ እረፍት የለም። እውነት ለመናገር የምንኖር የነበረው ያ ህይወት የውሸት ህይወት ነው። ምንም በውስጡ እውነት የለበትም። ሰዎች ሲያዩን ሊደነቁብን ይችሉ ይሆናል። የነፍሳችንን ረሃብና የነፍሳችንን ጩኸት ግን የሚሰማ አንድ ጌታ ብቻ ነው። ስለዚህ ይሄ ጌታ ደግሞ በጣም የሚገርመው ክርስቶስ ኢየሱስን ከማወቄ በፊት ከነሸክሜ የጠራኝ አካል አልነበረም። ብዙ ጥሪዎች ቢኖሩም ሸክሜን አራግፌና ነፃና ንጹሕ ሆኜ ወደ እነርሱ እንድቀርብ የሚፈልጉ እንጂ ጌታ ኢየሱስ እንዳለው እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ አለ፣ እኔም አሳርፋችኋለሁ አለ እና ለእረፍት የሚጠራ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ በምንም አይነት የህይወት የኃጢአት ጥግ ውስጥ ብትሆኑ ጌታ ኢየሱስ ክርስቶስ ስለ ኃጢአታችሁ ዋጋን ከፍሏል። አምላክ ሰው ሆኖ ያን ሁሉ መከራ ተቀብሎ በመስቀል ላይ ራሱን ነፍሱን አሳልፎ ሰጥቶ የሞተው እኛን ለማዳን ነው፣ የሰው ልጆችን ለማዳን ነው። ስለዚህ ዛሬ ወስኑ፣ እግዚአብሔር ደግሞ ይረዳችኋል። ይህንን ጌታ ወደ ህይወታችሁ አስገቡ። ይሄ ነው ለዘመናት የማታፍሩበት
የህይወት ውሳኔ የሚሆንላችሁ፣ ቤታችሁ ሰላም እንዲሆን፣ ትዳራችሁ እንዲፈወስ፣ እናት አባቶች ከልጆች ጋር ያላችሁ ህብረት ጤናማ እንዲሆን፣ ባልና ሚስቶች እውነተኛ የሆነ ያለ ፍርሃት የሆነ በመካከላችሁ እምነት ያለበት ፍቅር ያለበት መቀባበል ያለበት ትዳር መቼ ነው እማርፈው? መቼ ነው በህይወቴ ደስተኛ የምሆነው? መቼ ነው ሰላም የማገኘው የምትሉ ወገኖች ብዙ አላችሁ። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር ይሄ ዓለም የሚሰጠው ሰላም ጌታ እንደሚሰጠው አይነት ሰላም አይደለም፣ ጊዜያዊ ነው፣ ከነገር ጋር የተያያዘ ነው። ያ የተደገፍነው ነገር ሲመታ፣ ያ የተደገፍነው ነገር ሲንገጫገጭ ህይወታችንም አብሮ ይንገጫገጫል። ስለዚህ ይህንን የሰላም ንጉስ ለኔ፣ ለቤቴ፣ ለልጆቼ ደህንነት የሆነን ክርስቶስ ኢየሱስ ነው። ዛሬ በእግዚአብሔር እጅ ነን። እግዚአብሔር እናምናለን። ምንም አንፈራም፣ ምንም አንታወክም። የተደገፍነው ስጋ ለባሽን አይደለም። የምንኖረው እግዚአብሔር ላይ ባለን እምነት ነው የምንኖረው እና እግዚአብሔር ወደ ቤቴ ገብቶ በባለቤቴ በኩል እኔንም ልጆቼንም ለዘላለም ህይወት አጭቶናል። የዘላለም ህይወትን ሰጥቶናል። ይህንን ታላቅ ስጦታ ማንም ሊሰጣቸው አይችልም። ባለቤቴ በትዳር እንድኖር ልጆች እንድወልድ ደግሞ ደስ ሊያሰኙ የሚችሉ ነገሮችን ሰጥቶኝ ያውቃል። ቤተሰቦቼ ደስ ሊያሰኘኝ የሚችሉ ነገሮችን ውድ የሚሉትን ነገሮች በፊታቸው የከበረ የሚሉትን ነገሮች አድርገውልኝ ያውቃሉ። ግን የዘላለም ህይወትን ሊሰጡኝ አይችሉም። የዘላለምን ህይወት ሊሰጥ የሚችለው ክርስቶስ ኢየሱስ ብቻ ነው። ስለዚህ ይህንን የዘላለም ህይወት ይህንን የዘላለም እረፍት ተቀብላችሁ ህይወታችሁን በሰላም በደህንነት እንድትመሩ ይህንን ታላቅ ጥሪ ማድረግ ፈልጋለሁ። ጌታ ኢየሱስ ደግሞ ይወዳችኋል። እግዚአብሔር ፍቅር ነው። ክርስቶስ ኢየሱስ ፍቅር ነው። እኔ ጌታ ላይ ያየሁት ፍቅር ብቻ ነው። ኢየሱስ ይጠራኝ በዚህ ፍቅር ነው። ዛሬ ተደላድዬ የምኖረው በክርስቶስ ፍቅር ነው። እግዚአብሔር ፍቅር ዘላለማዊ ፍቅር ነው። በዘላለም ፍቅሩ ወዶኛል እና እውነተኛ ፍቃሪ፣ እውነተኛ ወዳጅ፣ እውነተኛ የህይወት እረፍት የምትፈልጉ ከሆነ አዳኝ ወደ ሆነ ወደ ክርስቶስ ኢየሱስ ጠቁማችኋለሁ። እውነት፣ ህይወት፣ መንገድ ክርስቶስ ኢየሱስ ብቻ ነው። ጌታ ኢየሱስ ይወዳችኋል። ልባችሁን ክፈቱ፣ በራችሁን ክፈቱ። ይሄ ንጉስ ይግባ፣ ይሄ ክብር ጌታ ወደ ህይወታችሁ ይግባ። የእግዚአብሔር ቃል እውነት ነው። የእግዚአብሔር ቃል አይለዋወጥም። ጌታ ኢየሱስ ያድናል፣ ህይወትን ይሰጣል። ተባረኩ። ቸሪስ እያስተማርክ ነው፣ ግን ፍቺ በጣም እየጨመረ ነው። እናንተ ትላላችሁ እንደውም እናንተ ከመጣችሁ ነው ፍቺ እየጨመረ ይላሉ። ከዚህ በላይ በጣም ይጨምራል። አሁን ፍቺው ቁጥሩ እየጨመረ ነው ያለው። ከዚህ በላይ አሁንም ወደፊት እየጨመረ ነው ይመጣ። ዋና የፍቺ ምክንያቶች እየጨመሩ የመጡት እኛ ስላላስተማረን የኔ ቢጤዎች በዚህ ነገር ላይ ስላልሰሩ አይደለም። ትዳር ክብሩን እያጣ ሞገሱን እያጣ፣ ትዳር ብቻ አይደለም ሽምግልና ወጉን ስርዓቱን እያጣ፣ እጮኝነት ስርዓቱን እያጣ የነበረው ነገር በጣም እየተበላሽ፣ ድንግልና ስርዓቱን እያጣ፣ ቦታውን እያጣ፣ ሰዎች ቫልዩ ይደረጉ የነበሩ ነገሮችን ግድ የለሽ ሆነው ቦታ እየነሱት ሲመጣ ምናምን የሚል አስተሳሰብ ይዞ ሰው ትዳር ውስጥ ሞክረው እየተባባለ መግባቱ አንዱ ችግር ሆኗል። ለትዳር የነበረን ክብር፣ ለትዳር የነበረን ቦታ ቀንሷል። ወደዳችሁም ጠላችሁም እንደ ትናንትናው አይደለም። ከዚህ በፊት የነበሩት አባቶች እንደነበሩበት ዘመን አይደለም። ዛሬ ወላጆች ለልጆቻቸው ትዳርን ቫልዩ እያሳዩ ያሳድጋሉ ወይ? ያደጉት ሰዎች
ደርሰናል የሚሉ ሰዎች የትዳር ቫልዩ ገብቷቸዋል። ትዳር ምንድነው የሚለው ነገር ፍቺው ተገኝቷል ወይ? ሚስጥሩ ተገኝቷል ወይ? መጽሐፍ ቅዱስ ይህ ሚስጥር ታላቅ ነው ብሎ ያስቀመጠው ሚስጥር ነው። ይሄንን ታላቅ ሚስጥር እንዴት ነው እየተመለከትን ያለ ነው የሚለው ነገር በጣም ወሳኝ ነው። ስለዚህ እዛ ጋር ያለው መቀጣጠን እዛ ጋር ያለው ስንፍናና ለዛ ነገር ቦታ ማጣታችን ጉዳዩን በጣም ችግር የለውም። በቃ አንዳንድ ሰው በውክልና በቃ ሂድና ጨርሽልኝ ሂድና ጨርስልኝ እያለ በዚህ ነገር ላይ የሚያደርገው ግዴለሽነት ጉዳዩን በጣም አሳሳቢ ያደረገው መጥቷል። የሐሰተኛ ነቢያት ገበያ የሚደራው በሰዎች ቁስል ላይ ነው። የሚናገሯቸው መልእክቶች ተመልከቱ። የቤት ውስጥ ቁስሎቻችን ናቸው። ሰው ቁስለት አለው፣ ብሶት አለን። የሰውን ቁስል ነው የችርቻሮ ካምፓኒ ያደረጉት። ሰው ቁስል አለው። የትዳር ቁስል አለ። ትዳርን ፈውሻለሁ ቢባል ስንቶቻችን እንቆማለን? የትዳር ቁስል አለ፣ አቢዩዝ አለ፣ ድህነት አለ፣ ረሃብ አለ፣ ስቃይ አለ። ኦልሬዲ ቁስሉ ቁስል ነው። ግን ምን ያደርጋሉ ይላል? ሰላም ነው ሰላም ነው እያሉ በጥቂቱ ይፈውሳሉ ማለት ላይ ላዩን ይነኩታል። እንዴት አድርገው እግዚአብሔርን ያዩት ይሆን አላውቅም። በስንት ድሃ በስንት ሰው ቁስል በስንት ሰው ቁስል ነጣቂዎች ተኩላዎች ማለት እሱ ነው ኢየሱስ ያለው። እኔ አይደለሁም። ነጣቂዎች ተኩላዎች በመምሰል አይታወቁም። ውጫቸው ገጽታቸው እግዚአብሔር ያለበት ይመስላል። የጽድቅን አገልጋዮች ሊመስሉ ይሞክራሉ። የውጭ ገጽታን ኮፒ ማድረግ ይሞክራሉ። ውስጥ ግን ነጣቂዎች፣ አውሬዎች። አረማ ቤቴ ማርያም የት ዋለሽ? አረማ ቤቴ ማርያም ነይ በይ። አረ የት ወይ ተቃጠልኩ እኮ የት አባቴ ልግባሽ? እኔ አላልኩ። አረ ተቃጠልኩላችሁ። አረማ ቤቴ ሄድናሽ። አረ ዛይኝ በቃ አረ ልተኛ በቃ። ወይኔ ማቴ ወይኔ እናቴ ሰራችልኝ። ወይ ተሰገለች እንትና ራሴን በራሴ ገድዬ እኔ ጸጥ ራሴን በራሴ አልገድም እንዴ? በናዝሬቱ ጌታ በኢየሱስ ክርስቶስ 3 ጊዜ ጩኸት ነው። ዳይ ቶሎ በል። ኧረ በቃኝ ቶሎ በል። ተቃጠሉ። ኧረ ቶሎ በቃኝ በል። ቶሎ 3 የማይል ጩኸት ቶሎ በል። ቶሎ ኧረ አባቴ ቶሎ በል። ኧረ እመቤቴ ማርያም በቃኝ። ቶሎ በል እና ጩኸት ነው። ዳይ ዳይ አንድ ወይኔ 3 ነው ያልኩት። ቶሎ ኧረ አንደበቷን ከፍተህ ኪዳንን አፍርሼዋለሁ። ኪዳንን አፍርሼዋለሁ በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም ዘሩ ላይ ሁሉ የተቀመጠው ፈረስ አድርጎ እሷ ላይ ተቀምጦ ቤተሰቡን ሁሉ ያሰረው አንተ አውሬ በልቶሎ 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 ቶሎ 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 በል 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 አዘዝኩ። ወይኔ አዘዝኩ። ወይኔ ሊያቃጥለኝ መጣ። አዎ አዎ 1 2 የመጨረሻ 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 በኃይል ጩና ሂድ። በኢየሱስ ስም አዘዝኩ። ቶሎ 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 በኃይል በኃይል። ኧረ የት ነሽ እመቤቴ? ኧረ ልከተልሽ። በኃይል ጩና በኃይል ጩና ቶሎ በላ ሂድ በኢየሱስ ክርስቶስ። ያለ መንፈስ ቅዱስ ወደ እግዚአብሔር ሕልውና መቅረብ አትችልም። ጎበዝ ዘማሪ ስለዘመረ በእግዚአብሔር ሕልውና ውስጥ አትገባ። መጽሐፉን በደንብ የሚያብራራ ሰው ስለሰበከ በእግዚአብሔር ሕልውና ውስጥ አትገባም። ሰባኪው መጽሐፉን ሊያብራራ ይችላል። ሙዚቃ መሳሪያ እየተመታ ዘማሪው ሊያስጮህ ይችላል። በእግዚአብሔር መዓዛ ውስጥ ግን ሊያስቀምጥ አይችልም። ይሄንን ስራ የሚሰራው መንፈስ ቅዱስ ይባላል። መንፈስ ቅዱስ ብድግ አድርጎን በእግዚአብሔር ሕልውና ውስጥ አያስገባንም። አንድ ተቀዳሚ ነገር አለው። መንፈስ ቅዱስ ወደ እግዚአብሔር መገኘት ውስጥ የሚወስደን ከጸሎታችን ጋር ነው። የሚጸልዩ ሰዎችን መንፈስ ቅዱስ ብድግ እያደረገ ጸሎታቸውንና እነሱን ወደ እግዚአብሔር መገኘት ውስጥ ይከታቸዋል። የዕጣኑ ሽታ ወደኛ የሚመጣው ከምን ጋር ነው? ከጭሱ ጋር ነው። ይሄ ዕጣን በጣም አንደኛ ነው የምትለው ዕጣኑን ስላየ ሳይሆን ዕጣኑ ሲቃጠል የሚወጣ ጭስ አለ። ያ ጭስ የዕጣኑ ሽታ ወደ አንተ ይዞ ይመጣል። መጸለይ ስትጀምሩ የጸሎታችሁን ሽታና እናንተን ይዞ መንፈስ ቅዱስ ወደ እግዚአብሔር መገኘት ተከድኖ የተቀመጠ እሳት ያልነካው ዕጣን ሽታ አይሰጥም። መጸለይ ስትጀምር መቀጣጠል ትጀምራለህ። መቀጣጠል ስትጀምር መንፈስ ቅዱስ ያንተን ጸሎት ይዞ ወደ እግዚአብሔር መገኘት ውስጥ ይወስዳል።
በእግዚአብሔር መገኘት ውስጥ ስትገባ ሌላ ሰው ትሆናለህ። በእግዚአብሔር ፊት ሆናለሁ ስትል መንፈስ ቅዱስ ሬዲ ይሆናል። ለምን? አንተን ይዞ በእግዚአብሔር መገኘት ውስጥ ሊያስገባ። ገና ስትንበረከክ ብድግ አድርጎ ሰምተህ በማታውቀው ቋንቋ ውስጥ እንድታወራ ያደርጋል። እንደዚህ ውሃ ይፈሳል ዝም ብሎ ወደ ታች። መጸለይ ስትጀምሩ እንደዚህ ከላይ ወደ ታች ይፈሳል። የእግዚአብሔር መገኘት፣ መገለጡ፣ ሰላሙ፣ ድምፁ፣ ልዩ ጥበብ በመንፈስ ቅዱስ አማካኝነት ከእግዚአብሔር ዓለም ወደ ልባችሁ ይፈሳል። መንፈስ ቅዱስ እንድትጸልዩ መርዳት ብቻ ሳይሆን ራሱ ይጸልይላችኋል። እስኪ አንድ ሰው ከኔ ጋር መንፈስ ቅዱስ ይጸልይልኛል ይበል። አንተ ከእንቅልፍ ሳትነቃ አንተ ውስጥ ያለው መንፈስ ቅዱስ ይነቃል። አንተ ከመውጣት በፊት መንገድን ይቀድማል። አንተ ያላሰብከውን ነገር በአንተ ሕይወት ይጸልያል። ወደ ሌላ ነገር ውስጥ እንድትገባ ያደርጋል። መንፈስ ቅዱስ ይጸልይልኛል። መንፈስ ቅዱስ ይጸልይልናል። 24 ሰዓት 7 ቀን ሥላሴ የሚሰራው የአማኞችን ጉዳይ፣ የሰዎችን ጉዳይ። እግዚአብሔር ሌላ ስራ የለው። እግዚአብሔር አብም የሚሰራው ላንተ ነው። እግዚአብሔር ወልድ የሚሰራውም ላንተ ነው። እግዚአብሔር መንፈስ ቅዱስ የሚሰራውም ላንተ ነው። ይሄንን ማን ያስተካክልልኛል ለምን ትላለህ? አብ ያንተን ጉዳይ እየሰራን፣ ወልድ ያንተን ጉዳይ እየሰራን፣ መንፈስ ቅዱስ ያንተን ጉዳይ እየሰራን፣ ኃያሉ አምላክ ያንተን ጉዳይ እየሰራን። መንፈስ ቅዱስ አይኑን የተከለው በአንተ ጉዳይ ላይ። የሆነ ጠማማ ሰዎች አንድ ላይ ስለተደመሩ የኔ ጉዳይ አይበላሽ። እንዲህ ያሉ ሰዎች የሆነ ነገር ስላደረጉ የኔ ጉዳይ አይበላሽ። በኢትዮጵያ ውስጥ ያሉ ብቻ ሳይሆን በዓለም ላይ ያሉ ጠማማ ሰዎች አንድ ላይ ቢደመሩ የኔ ጉዳይ ምንም አይሆን። እስኪ አንድ ሰው ከኔ ጋር ጮሆ የኔ ጉዳይ ምንም አይሆንም ይበል። በእጅ አይደለም በትከሻ ነካ አድርገውና walk by faith በለው። አጠገብ ያለው ተራመድ በእምነት፣ ሄይ ተመላለስ በእምነት፣ ውጣ በእምነት፣ ግባ በእምነት፣ ተናገር በእምነት። እምነት ሁሉም ሰው ከሚጸልየው በላይ ሳያቋርጥ የሚጸልይልኝ መንፈስ ቅዱስ የሚባል ነገር አለ። ለዛ ነው እኔ እንደ አንበሳ የምመላለሰው። ሰዎች ይፈራሉ፣ ሰዎች ይደነግጣሉ፣ ሰዎች ግራ ይጋባሉ። ነው ነብዩ ዩጋ ሲመጣ ምንም አይነት ጉዳይ ከጫማው ሶል በታች ነው። because of መንፈስ ቅዱስ ይጸልይልኛል። because of አብ የነን ጉዳይ ይሰራል። ቴዲ አፍሮ ንጉሳችን የሚለው ኦልሞስት 90% ኦርቶዶክስ ነው። ኖባዲ ያስ ነን ኦርቶዶክስና ሙስሊም ቴዲ አፍሮ ንጉሳችን ይላል። ንጉስ ማን ነው በለው? ጴንጤ። የጴንጤ ንጉስ ማን ነው? ጻፍ። የጴንጤ ንጉስ ማን ነው? የጴንጤ ንጉስን ጻፍ። የጴንጤ ንጉስ አጼ ምኒልክ አይደለም፣ አጼ ቴዎድሮስ አይደለም፣ ቴዲ አፍሮ አይደለም፣ ማንም ምድራዊ ኃይል ያለው አይደለም። የጴንጤ ንጉስ ኢየሱስ ብቻ።